ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። እዚህኛው ቻናል ላይ ኦልሞስት ከ10 ቀን በላይ ሆኖኛል ከመጣው። በባለፈው ሳምንትም እንደምታውቁት ቪዲዮ አልሰራንም። ስለዚህ ይሄን ቪዲዮ ለብዙ ሰዎች ለኛ ቤተሰቦች እንዲያደርስልን ሁላችሁም ይሄ ቪዲዮ እናንተ ጋር ያደረሰ ሰዎች ቪዲዮ ላይክ በማድረግ ኮሜንት በማድረግ ሐሳባችሁን እንድትገልጹልኝ በትህትና ጠይቃለሁ። እንደዚሁም ትናንትና በለቀቁት ቪዲዮ ላይ ያልተገናኘን እዛኛው ቻናል ላይ ዛሬ በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ሁሌ እንደምናደርገው ደግሞ ታዳጊዎችን መልካም ልደት እንላቸዋለን። ለአማኑኤል ኢሳያስ፣ ለሜሎና ወንድዬ፣ ለመሃሎን እና ለሩት ኤፍሬም መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ሎግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ደግሞ ካላችሁ ዛሬ ይሄ ቻናል የደረሳችሁ ሰብስክራይብ አድርጋችሁ ቤተሰባችሁን ነባሮችም ቼክ አድርጋችሁ ሰብስክራይብ አድርጉና ሁሌ የሚለቀቁት ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ለልጆቻችሁ ደግሞ መልካም ልደት ማለት የምትፈልጉ እዚህ ፊት ለፊት በምትመለከቱት የቴሌግራም አድራሻዬ የልጆቻችሁን ስምና ፎቶግራፍ መላክ ትችላላችሁ ማለት ነው። አሁን ሄድሴቴን ላደርግ ነው። ሄድሴቴን እስካደርግ እናንተ ደግሞ ቪዲዮ ላይክ የምታደርጉበት አፍታ ታገኛላችሁ። ቪዲዮ ላይክ አድርጉና እንጀምራለን። አዲስ አበባ አይን በሚባሉ ቦታዎች ግንባታዎችን እየገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ በአፍሪካ ህብረት ፊት ለፊት ቡልጋሪያ ላይ አዲስ ሳይት አቅርበላችኋል። ባለ 1 መኝታ በ5.5 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ ቤት በ10.1 ሚሊዮን ብር አጠቃላይ ክፍያ ይዘንላችሁ ቀርበናል። የአከፋፈል 100% ለሚከፍሉ ደንበኞቻችን ሲሆን የረጅም ጊዜ አከፋፈል ለሚፈልጉ ደንበኞቻችን ደግሞ ባለ 1 መኝታ ቤት በ1.5 ሚሊዮን ብር ቅድመ ክፍያ፣ በ7.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ ቤት በ1.8 ሚሊዮን ብር ቅድመ ክፍያ፣ በ9.4 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ ቤት በ2.8 ሚሊዮን ብር ቅድመ ክፍያ፣ በ14.4 ሚሊዮን ብር አጠቃላይ ክፍያ እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞቻችን በ900 ሺህ ብር ቅድመ ክፍያ፣ በ3.9 ሚሊዮን ብር አጠቃላይ ክፍያ እዚሁ ቡልጋሪያ ላይ እና በታራቂ ፓውታ ፒያሳ አድዋ 00 ፊት ለፊት የንግድ ሱቆችን አቅርበላችኋል። ለበለጠ መረጃ ሳይት ቪዚት ከታች ባለው ስልክ ይደውሉ። ሰላም እንዴት ናችሁ? ሪቪው ሁሉንም ነኝ። ዛሬ እንግዲህ ሪቪው ማድረግላችሁ የሆስፒታል መርፌ ነው። የምንገኘው ባንዳፍ ሆስፒታል ነው። ሌትስ ጎ። እሺ ሰላም ነው አይደል? ሰላም ነው አለን። ዝግጁ ነህ? ቂጥህን አታኮሳትረው እሺ፣ አለበለዚያ መርፌ ይወጋሃል። እሺ ዶክተር። አይዞህ ዶክተር። እሺ ቤተሰብ መርፌው ሞክረናል። መጀመሪያ እንግዲህ ከኢንቴሪየሩ ስንጀምር ኢንቴሪየሩ ሳውንድ ፕሩፍ ስለሆነ እንደልባችሁ መጮት ትችላላችሁ። 6ም 7ም ሆናችሁ እንደ ጀማ መምጣት ትችላላችሁ። ማንንም ሰው አይደርስላችሁም። ቀጣይ እንግዲህ መርፌውን ሪቪው ስናደርገው ትንሽ ቅር ያለኝ ነገር እንደ ቪዲዮ ላይ ምናምን ማስታወቂያ ላይ እንደምናየው አይደለም፣ ፖስተርም ላይ እንደሚታየው አይደለም። ፖርሽኑ ትንሽ አነስ ብሏል። ሞርግን ቴስቱ ግን አሪፍ ነው። እስካሁን ድረስ ጣዕሙ ከቂጤ ላይ አልጠፋም። ትንሽዬ ስፓይሲ ነገር አለው። ቂጥ ላይ የሙቁጥቁጥ አይነት ስሜት አለው። እሱ ነው ትንሽ ቅር ያለኝ፣ ግን ጣዕሙ በጣም አሪፍ ነው። ስለዚህ ሬት ለማድረግ ያክል ኢንቴሪየሩን ላይክ ኦልሞስት 8 out of 10 ሰጠዋለሁ። መርፌውን ደግሞ ወደ 9 out of 10 ጀስት ቅር ያለኝ ነገር እንዳልኳችሁ መቆጥቆጥ ስፓይሲነቷና ፖርሽኑ ስለሆነ እሱን 9 out of 10 ሰጠዋለሁ። ሌላው ቅር ያለኝ ነገር ከስተመር ሰርቪስ ላይ ከስተመር ትሪት የሚያደርጉበት መንገድ ብዙም ደስ አላለኝም። አወጋጋቸው ላይክ የዱነጋዊ ነገር ነው፣ ሰው ለመግደል ነው እንጂ የሆነ የመድኃኒት አሰጣጥ አይነት ነገር አይመስልም። የመቆጥቆጥ ነገር አለው። ሶ አፍተር ሚል እንግዲህ የሞቀ ውሃ በአይላንድ ቂጣችሁ ላይ ብትይዙበት ሞር የተሻለ ከሚሉ ጋር አሪፍ ቴስት ይኖረዋል ብዬ አስባለሁ። ቀጣይ ሪቪው እንዳደርግላችሁ የምትፈልጉትን ነገር ኮሜንት ላይ ጻፉልኝ።
ይመቻችሁ። በቃ አሁን በተለይ ከቅርብ ጊዜ ወዲህ ሪቪው ብለው የሚሰሩ ኢንስታግራም ላይ ቲክታክ ላይ አሉ እንደስ ቆጭ ነው ያረጋችሁ የምግብ ሪቪዎች በመርፌ ለኮሪያ ዘማቾች በቁመታቸው ልክ ገንዘብ ይሸለሙ ተብሎ አንደኛው ከምን እስከ ምን ተለካለ ሲባል ከእግሬ እስከ ጭንቅላቴ ድረስ አለ። ከዛ ተለካ ሜትር ከ50 150 ሺህ ብር ተሰጠው። ሁለተኛው ደግሞ ከእግሬ እጄን እንደዚህ ብዬ እስከ እጄ መጨረሻ ድረስ አለ። ተለካ 2 ሜትር ነው 200 ሺህ ብር ተሰጠው። ከዛ ፋዘር ሄደና ከምን እስከ ምን ይውል ሲባል ከግራ እጄ እስከ ቀኝ እጄ ድረስ አለ። አረ ፋዘር አያጥሩቦትም ቁመቱ ይሻላል እኮ ምናምን ሲሉት አይ ችግር የለም እጄን ይሁን አለ። ከዛ ሻዳ ግራ እጁን ዘረጋና እየለካው መጥቶ ቀኝ እጁን ሲለካው የለም ቀኝ እጁ ፋዘር ቀኝ እጆት እኮ የለም ሲለው እንግዲህ እጄ ተቆርጦ ኮሪያ ነው እስከዛ ያለውን አስበስጠኝ። ጀግና ናቸው። አፍሪካ ከንፈር በከንፈር አይደል ከንፈር በቃ ይሄ ስመጥ እንደጀላት ይሄ ልለቅነው እኔ ትልቅ ከንፈር ያላት ሴት ነው የምወደው ይያለ ስማ ከንፈር እንደ አፍሪካ የለም። እኔ እዛ ሄጄ በቃ ዝም እያል ከንፈርኩ ስመጥ እዛ ሄጄ እያየው በቃ ሳይ በሙሉ ከንፈራቸው ትልቅ ነው። ዝም እያልኩኝ እየሄድኩኝ ብቻ በቃ ዝም እያልኩ መሳብ እንደዛ ስም ያላቅም። እነሱ ደግሞ ሪስፖንድ ያደርጋሉ። እንዴት ደስ ይላል። በቃ አለቀኩ። ነገሩ እኛ ኢትዮጵያ እኮ ከንፈር ያለው ሰው ተነስተን ይሄ ሌንጮ ለምቦጫ ምናምን ላይክ እንጂ እንዳዳልሆነ ስማ ከንፈርና አንጀሊና ጆሊ ስንት ነገር ነው ያወጡት። አንድ ነጭ ያወራሉ አንጀሊና ጆሊ ብለው። አፍሪካ ከንፈር በከንፈር አይደል? ኢትዮጵያ እንዳልከው ልክ ሌንጮ ነው። እዚህ ሀገር ግን ኢንጀክሽን ምናምን ከንፈራቸው ያረጉ ማረጉት ነገር የለም። እህቴ ከንፈሯ ትልቅ ነው ገርማኝ። እሷን ራሷ በልጅነቷ ያበሸቋት ሌምቦ ምናምን ነገር እያሉ አሜሪካን ሀገር ስትገባ ከንፈሯ ቆንጆ መሆኑን ያወቀችው ይዛኔ ነው። አንዳንድ ጊዜ ውበትን የሚያረጋግጥላችሁ የምትኖሩበት አካባቢ ያለ ማህበረሰብ ነው። ያንን ነገር ማስቀየም ነው ብሎ የሚያስብ አካባቢ ላይ ስትሆኑ አስቀያሚ ሆናችሁ ይመስላችኋል። ደግሞ አይታችኋል እኛ ጋር ወደታችን እንደዚህ ተበስተው ሸክላ አስገብተው ምናምን የሚሄዱ ለእነሱ ውበት ነው። እዛ አካባቢ በጣም ቆንጆ ነው የምትባለው። ስለዚህ ሳይኮሎጂካሊ የተበላሸ መልክ አለኝ ብለው አያስቡም ማለት ነው። ስለዚህ አካባቢያችሁ ነው ውበታችሁን የሚወስነው፣ አንጻራዊ ነው ማለት ነው። ጥያቄዎች ላይ ካለ ትመልሳለህ። እሺ የመጀመሪያው ጥያቄ በዚህ ሰዓት ኤክስ ብትደውልልህ ታነሳለህ ማለት ታነሳ አላነሳም ነው ሲጀመር ኤክስ ስልክ አለ መልስ ማለት እሺ እንቶሽ ሁለተኛ ጥያቄ ደግሞ ጭራሽ ከነመፈጠሪ ጭራሽ ባታቀኝ ይሻላል ወይ ደግሞ አሁን ብሬክ አፕ ከምናደርግ? አሁን ብሬክ አፕ እናደርግ ጭራሽ ብሬክ አፕ እናደርግ ማሰባለ አይደለም። አስቢ እሺ ጭራሽ ከማላቀሽ አሁን ላይክ አትሊስት የሆነ እንኳን ትንሽ ጊዜ እንኳን አሳልፈን ብሬክ አፕ እናደርግ አይሻልም? ከባዱ አይሻልም? የፈለገ ነገር ከሆነ አሳልፈን ግን አሁን ብሬክ አፕ እናደርግ ትፈልጋለህ ነው አይደለም? እሺ በቃ እንትን እንበል ከነጭራሹ ባላቀሽ። ስለዚህ ኖርማል ነው። አንተ እኔን ከነጭራሹ ባታቀኝ በጣም ኖርማል ነው አንተ እና ምን ይሆንሽ? ሶስተኛ ጥያቄ የመጨረሻ ጥያቄ 10 ሚሊዮን ብር ተሰጥቶ በአለም ላይ ቆንጆን ሴት ከምትስምና እኔን በነፃ ከምትስም አንቺ በነፃ ስምሻል። ሲጀመር በአለም ላይ ያለችው ቆንጆ ሴት ላንተ እኔ እንደሆንኩ ማታስብ ማከራኩ አላይ እንደዛ አይደለም ጥያቄው ሲጀመር። በቃ የጠንቋይ ልጅ ሲፎካከረሽ በማቆሱ ዳዲ
እስኪ አይኑን ሰላም በቃ አንተ አደረክ ማለት ነው። አባያ እሱ ምን በወጣው በማያውቀው ለእናንተ አባት ውድድር ለእናንተ ጠንቋይ አባት ውድድር እንደዚህ የምታሰቃዩት ሁሉ ጊዜ በየዓመቱ ህማማት በመጣ ቁጥር እኔ ጸጸትና ጭንቀት በቃ ሊገለኝ ነው የእግር እሳት ሆነብኝ። ስለዚህ እዚሁ ለተንፍሰውና በቃ ኡፍ እንዴ ግልግል ብዬ ልኑር ህይወቴን እንዴ። ምንድነው ድሮ ልጅ እያላችሁ ታውቃላችሁ የህማማትን ስነ ስርዓት እንዴት እንደምናከብር መጨባበጥ የለም፣ ሰላም መባባል የለም፣ መሳሳም የለም፣ መሳሳቅ የለም፣ መገፈታተር በቃ ስትሪክት ነው። እና እኔ ደግሞ የሆነ ካድሬ ቫይብ ነበረኝ ላይ ይሄ በቃ አቃጣሪ ነኝ እናገራለሁ ሰዎች ከሰላም ከተባባሉ ምናምን በቃ ይቅርታ ግን በቃ አሽቃባጭ ነበርኩኝ። ገባችሁ? በቃ እኔ በዛው ቀጥል ኖሮ አይ ቲንክ አሁን መስራት የነበረብኝ ስራ ራሱ እኔ እንደ ሰው ኃይል አስተዳደር ላይ ብመደብ ምናምን ለሀገርም ለወገን የሚበጅ አመርቂ ውጤት ማመጣ ይመስለኝ ነበርና በቃ ግም ብሎ የሚያቃጥሩ ልጅ ነበርኩኝ ሰዎች ራሱ ሰላም ከተባባሉ። ኤኒዌይስ አይ ቲንክ 3ኛ ወይ 4ኛ ክፍል እያለ ነው መሰለኝ የሆነ ልጅ አባቱ ካናዳ ነው የሚኖረው ፕሮሰስ ጨረሰለትና ሊሄድ ሆነ ማለት ነው። ከዛ በፊት የነበሩት ሳምንታቶች በቃ ኦልሬዲ ትምህርት አቆመ። ግን በህማማት ሳምንት ውስጥ መጥቶ ቻው ሊለን መጣ ማለት ነው። ከዛ ሲመጣ ክፍል ውስጥ እየተማርን ነበር። ከእናቱ ጋር አንኳኩተው ገቡ። ከዛ አስተማሪያችን ሁላችሁም ቆሙ አሉና እሱ ከመጀመሪያው ወንበር ጀምሮ ሁላችንም እጁን እየጨበጠ ቻው 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 አለን ማለት ነው። ከዛ ልክ እኔ ጋር ሲደርስ ልቤ ለሁለት ክፍል አለላችሁ። ለምን ቻው ካልኩት ከጨበጥኩት የህማማትን ህግ እበጥሳለሁ። ዝም ካልኩት እንደም በቃ እንዲ ተወሳከብኩ ነው። ልክ እሱ እጁን እንዲህ እኔ ዴስክ ስር ገብቼ ተደበቅኩ ማለት በቃ ተደበቅኩ። እሱ እንዲህ እኔ እዛች እሱ እንዲህ እኔ ታች። ከዛ አንድ የተወሰነ ሰዓት ያህል ገረጣና ወደሚቀጥለው ልጅ ጨብጦ ሄደ ማለት ነው። ከዛ በኋላ ግን ይኸው እስከ ይሁን ሁሉ ዓመት ሙሉ ህማማት በመቀጣ ቁጥር እኔ ጸጸቱ ሊገለኝ ነው። የሆነ ማን ነበር ስሙ ዮናታን የሚባል ልጅ ጠይም መነጽር የሚያደርግ 3ኛ ክፍል ወይ 4ኛ ክፍል እያለ አባትህ ወደ ካናዳ የወሰደ ልጅ ይህን ቪዲዮ ካየው እባክህን ቻው ሰላም ግባ። እኔ መሸከም አቃተኝ ይህን ጸጸት በቃ ቻው። ይሄን እሱ ሰላም ገብቶ አግብቶ ወልዶ ከብዶ አያትም ሆኖ ይሆናል። እሱ ደግሞ የሆንኩበት ምክንያት ምንድነው? አንድ ጓደኛ አለኝ እዚህ ሀገር ከሱ ጋር ይሄ ዛፍ ቆረጣ ቤት አንዳንድ ብዙ ስራዎችን ከሱ ጋር ሰራ ነበር እና አጋጣሚ ሆኖ እሱ የምሰራበት ቤት ሚስቱ ትንሽ ፈኒ ነገር ነው። የሚስቱ ጓደኛ ገርፍሬንዱ ነች የሱ የሚስቱ ጓደኛ ውሽማው ነች ነው የሚባለው። የሚስቱ ጓደኛ ባል ተፋታለች፣ 2 ልጆች አሏት። በጣም ትልቅ ቤት ነው ያላት። እሺ ወደ አሰፈሩ አልጠራውም እና የሷን ቤት ስንሰራ እሱ በነፃ ነው የሚሰራው፣ ለኔ ግን ይከፈለኛል። እና ሄጄ ስሰራ መሰላል ይሄ ገተር ለማጽዳት ወጥቼ ማለት ነው። በጣም አስቸጋሪ ቦታ ነው። ገተሩን ወጥቼ ላይ እሱ መሰላሉ ከስር ይዞልኛል። ሁሉ ጊዜ እዛ ሲሄድ ቤት ነው የሚገባው እንጂ አላገኘውም። ለምን እንደሚገባ አላውቅም ይላል። ሚስት አታውቅም፣ የሱ ሚስት አታውቅም። እንሄዳለን፣ የሆነ ፒዛ ይታዘዝልኛል፣ እኔ ውጪ ነው የምበላው። ግን አንድ ላይ ነው እኮ የምንሰራው። ግን የተሰራው እዛ ቤት ስትሰሩ እሱ ይገባል፣ አንተ ስራ እንሰራለን። ፒዛ ምናምን ውጪ ይሰጠኛል፣ ውጪ ነው የምበላው። አንድ ቀለታ አስሬ እየመጣች ታይዋለች። ጣራ ላይ ነው ያለሁት። ከዛ ምን እንደተባባለው አላውቅም። እኔ ጣራው ላይ ገተሩን እንደዚህ ይዤ ነው የቆንኩት እንጂ ከታች ከተለቀቀብኝ ይንሸራተታል መሰላሉ። ለካ ምን እንዳለችው አላውቅም። ለቆብኝ ገብቷል እሷ ጋር ተጠርቶ ገብቷል። ከተንቀሳቀስኩ ትመጣለች በቢጃማ በምናምን ከምር ቢጃማ ለብሳ ምን ታንጸባርቃለች ስትመጣ አንጸባርቃለች። አንዳንዴ እኮ እሺ ኤርሚ ስትመጣ እሷ በቃ ታንጸባርቅብሃለች፣ በቃ ታንጸባርቃለች። እንዲህ ስታያት ዙሪያ መስታወት ያለ ነው የሚመስለው። ለኔ ራሴ አይኔ አስሬ አንጸባርቀውና ከዛ መጨረሻ ላይ ዞር ስል ለቆብኛል። ከተንቀሳቀስኩ ይንሸራተታል መሰላል። ከዛ ብጠራው ስሙ ብጠራው አይመጣም። እንዴት ሰማል። ከዛ እንደምንም ብዬ ወደ ጎን አየሁኝና ነካስ አድርገው ሲንሸራተት ወደ ጎን ዘለልኩ። መሰላል ወደ ጎን ወደቀ ማለት ነው። ከዛ ቆየና እንዲህ ያለ መጣ። ጃኬት የለበሰውን አውልቆ ምናምን ላበላብ ሆኗል። ወድስ ጎን ሆነ አልኩት ማለት ነው። ወድስ ጎን ሆነ አለኝ። ድክም ብሏል። ያነቃ ያለ ነበር ሰው ወድስ ጎን ሆነ አለኝ። you don't do nothing ለምንድን ነው እንደዚህ ያላባ አልኩት። that's not your business አለኝ። how you come down አለኝ። ወድቄ አልኩት። ቡና ካሜራ ሲያዩ ሁለቱም ደንግጠው መጥተው አዩ ኦኬ ምናምን ብለውኝ ስራውን በቃ እንዳይሰራ ሳንቲም ሰጥተውኝ እኔ ሄድኩ መኪናዬን አስነስቼ እልሃለሁ። እሱ ብቻ ነው ወደው ሲጀመር
የሚስቱ ጓደኛ ገርል ፍሬንዱ ነች ሳይሆን የሚስቱ ጓደኛ ውሽማው ነች ነው የሚባለው እንጂ ገርል ፍሬንዱ ነች። ገርል ፍሬንድማ ኦፊሻል የሆነ ነገር እኮ ነው። አንቺ ደግሞ ምንድን ነው ጮኬ ልሙት ነው ምንድን ነው? አታራዩልኝ ቤት አይደለሁም ጮክ ብዬ ለመናገር አልተመቸኝም። እንታይ ትገብራለህ? ተናገሪ። ምንድን ነው እየሰራሽ ያለሽው? ካብናይ ኢራን ሚሳኤል አምሊጥና እንተ በናት በስንክህ ያግኒውና እንዴት ነው ታዲያ የምናመልጠው? ዋይ ሞክሪ፣ ድጋሚ ሞክሪ። ምናልባት ባትሪ ደክሞ ይሆናል። ሞክሪ እስቲ ድጋሚ። አይ አልሆነም። በቃ ባትሪም የለውም ይሄኛው ማለት ነው። አዎ ባትሪም የለውም። ማን እንደሚል ስምሽን አላውቅም። ጥራት ተኳስ ይይሻል። ጥራት ተኳስ ቢያልቅ ያለቀላት ማርያም በይ ያስጠላል። በጣም ያስጠላል። እንዴት ትላለች? ይሄኛው ስትበላም እንደዚህ በቃ ለምን? ኧረ እና እናስተካክላለን። አይ ማስተካከል ቀርቶ ይሄ ሞሉ እንደዚህ ቢያስለቅቅ አንቺ ከተተን ሄሎ ባዶ ከዚህ በኋላ እኔ ሴት አላምንም አይደል ማለት ሽኮን አስታወስካታ ተጣልታችኋል ነበር እንዴ? ያ ካይንድ ኦፍ ግን ታውቃለሽ she's a body እና ትንሽ 7 ቀን 8 ቀን ተዘጋጋንና 9 10 ቀን ምናምን ተዘጋጋንና እሺ ከዛ 16ኛው ቀን ላይ አልቻለችም። እሷ ደወለችልህ? አይ እሷ አልደወለችም። እኔ ሴንስ አደረኩት እንዳልቻለችና እኔ ለመደወል አሰብኩኝና እማ ስልክ ልደውል ብዬ ጠየኳት። እሺ ደውል አለች። ኦ ይማች ደወልኩ። እሺ አታነሳም። ለምን ደውል ብላ አልነበር እንዴ? ደወልኩ እኮ ብዬ ቴክስት አረኩላት። እሺ ደውል እንጂ አነሳዋለሁ ብያለሁ ያትልኝ። አረረረ ተጫወትሽው ጨዋታውን። ምን ልበት የመሰለሽ ነገር እዚህ ቁጭ አድርጋችሁ ምንድነው? እንዴት ነው? እሺ ምንድነው? ሚሊፎኒ ነው አባቴ። ሚሊፎኒ ምንድነው ታዲያ? ያኛውስ ደረቁስ ጥቁሩ ነገር ምንድነው? ተቆራጭ እኮ እሱ ይሻላል። ይሄ በጣም ቆንጆ። ምን ልበት የመሰለሽ ነገር እዚህ ቁጭ አድርጋችሁ ምንድነው? እንዴት ነው? እሺ በጣም ጣፋጭ ነው። ከመስ ሳዋን ግን ቅድሚያ ብትሰጠኝ ደስ ይለኛል። 320 ብር። ሌላ ሄዳለ? ሌላ እንደ ተጨማሪ ነው ወይ ብቻ? አረጉቼ ቆይ እንደሱ አይደለም ይበላ። ቆይ ቢላውና ሹካ የቀረበልህ ለምን እንደዚህ በላ ምን ያቀበት ነገር ያው ነው። ወደ ገባ ነው በቢላ ገባ በእጅ ገባ። ቢላውን ያዝና እንደዚህ በቢላው እየቆረጥ። አረ ምንድነው በእናቴ ቢጫ ነገር ምንድነው ውስጥ ያደርጉኝ? ሸቦዲ ማርያም ነው እንደዚህ መቁረጥ ነው። አዲስ አበባ እንትን አራ ተንከባለ እንዴ ያረጉ ልጆት ብና የአማርኛ ፊልም እየሰሩ እቺ ምንድናት? አልበት የመሰለሽ ነገር ደግሞ ሲነማ ከሬም ነች እኮ እሷ። እንዴት ነው ቴስቱ? የቱ ናችሁ ነው? አራፈሬ ብለ ደደብ የሆነ ሀገር በእናት ቀልድ ማውቅ ትንሽ የሆነች እንደ ዳቦ ነገር ምናምን እልበት ካለ ጠብ አድርገው ሰጠውኝ። አሁን 320 ብር ያስከፈሉ መድኃኒዓለም ነው። አረብ መድኃኒዓለም ነው። አረ የሆነ እንደ ኬክ ነገር ነው ምናምን ያለችው ፋልሜሊ ነው ምናምን የሚባል ነገር ሚሊፎኒ ፋልሜሊ ማለት ነው። ሚሊሞኒ ነው ምናምን የሚባል ሚሊፎኒ ወርሲ ሚሊፎኒ
ሚሊፎን ምን ኮኖ 300 ብር ያስከፈለች መድኃኒዓለም ምን ወይማ ደውላለሁ አንዴ ወንድም የብዙዎቻችን የእንጀራ አዲክትር ነንና ጠቅላል ተደርጎ ካልተጎረሰ አረካንም ሁለተኛ ለትንሽ ነገር ለዚች ምን ይናል ያስከፍለናል ብለን ነው የምናስበው። የሆነ ሰው ለቅሶ ተረዳ እና ተርቶ አረባ ከዲ ለቅሶ ደረሰበት በጣም ምናም ተብሎ በመኪና ውሃ ምናም አስጨነስልህ ገና ሰውየው ጋር መርዶ አልደረሰም በር ላይ ቆይ ገና እዚህ ሱገተበይ ነገር ሰዎች ሳይሰሙ ምንድነው ሲሱ ነገር ችኮላ ኮሮ ሰው ጋር አለመድረስ ማን ከከባድ ሰው የመጣ መረጃ ነው ዘይናት ነው ግርማቸው ነው ወይ ጽጌ ነው በቃ ወደ ሰው ገደማ ነው ምንድነው አፕራ ያደረገው እስኪ ንገረን ኧረ እንጃ ምን መስ ውሃ ውሃማ ብዙ አሉኝ ውሃ ብዙ ብለውኛል አንዴ ያው ሀዘን እንደ ባህላችን ምንም ያው ነው ይላከለ ምንም እኮ ይሄዳል የተለየ ሆኖ አይደለም እና ያው ለቅሶ ስትሰማ ውሃ ምናምን ትልካለህ ቀድሞም ያው የሚስተናገደው ሰው በውሃ በላም ነው ሌላው ምናልባት እንግዲህ አንዳንዱ ከለቅሶ በኋላ በሚመሹ ጊዜዎች ምናምን እንደዚህ የሚሄደው ይሄኛው ግን ምናልባት እንግዲህ ወይ ቀድሞም የሚያስተናግደው ራሱ መጠጣት አለበት ውሃ አስጨነላክ ውሃው ልልካለውና እሺ ተካር ሰሙም ለቅሶ ሰዎች የኔ እኮ ችግር ግን አይደለም የነገረኝ ራሱ እኩል ሰውየው ገና ሳይሰማ እንደኔ ከነገረ መቶ ነገር ከዛ ናቲ ነው ይኸውልህ ናቲ አልሰማም ነበር የናቲ አያት ነው ያረፈው ናቲ ነው ይርግርማ እሺ ከዛ ውሃው ሲደርስ ናቲ ገና እየሄደ ነው ወደ እና ያው ማታ ነው የሰማሁት ሰው ቤት እዛ ምንም ያው እሱም አላወቀም እንግዲህ ተጠርቶ ገና ለቅሶ እንደሌለው ይረዳ ነው ዋው ዳይርሰስ ከዛ ውሃ ናፍሳሽ ቀርቦ አሁን እኮ አስቸጋሪ ሆኗል ለቅሶች ባለቤቱ ሳይሰማ ወይ አንዱ ጓደኛ ወይ አንዱ ሰው ያመጣና ፌስቡክ ላይ ይለጥፈዋል ገና ሳይረዳ ሰውየው እናንተ ጋር ሊደርስ ይችላል ከዛ እናንተ ለቅሶ ልደርሱ ስትሄዱ እነሱ አገራማን ብለው ያንን ሶሻል ሚዲያ ላይ ምናምን አላዩ ሊሆን ይችላል በጣም ከባድ ጊዜ ነው በደንብ ያው በጣም ሰው ይወደደልኝና እኔም ከግጥሙ አመጣጥ ራሱ የሆነ ትንሽ ስቶሪ ያለው ህመሜ is one of my favorite because ማላቀው ሰውዬ ነው ግጥሙን ይላከልኝ አላቀውም አያቀልኝ ከዛ ግጥሞች ምናምኖች አሉኝ ያለኝ ኢሜል አርግልኝ ያልኩት ኢሜልን ሰጣሁት I think ወደ 6 ግጥም መሰለኝ ይላከልኝ so ከ6 ውስጥ ህመሜ እኔ ነኝ የጨመርኳት ህመሜ የምትለው አንቃል የሱ I don't know አርስቱ ምን እንደነበር አላስታውስም so ግጥሙ በጣም በቃ ይገርማል ማለት ያነበብከው ራሱ ፍሎ አለው በቃ ባትሰራለትም ዜማ በቃ ባይተሰልፍ በቂ ነው እና ምን ጉድ ነው አልኩኝ ግን መሃል ላይ የሆኑ የሚወጡ ነገሮችን አስወጣሁና አስተካክለ ስጠኝ አልኩት አስተካክሎ ላከልኝ እዛ እየነዳሁ ነው ዜማውን የሰራሁት በነገራችን ላይ I remember the day ምድጃ ተበላሽቶብኝ ማለት ነው ከሞዝቦልድ የገዛሁት ምድጃ ተበላሽቶብኝ ገና በገዛሁት በአመቱ ነው በመናምን ምን አባታቸው ስለብኝ ጭኜ እንትን አለው ገና ዋረንቲው አላለቀም ስልክ ወሰን አካባቢ ነበር እንዴ በቃ ያኔ በጣም በቃ ይሄ አንዳንዴ አለው አልበም ስትሰራ ወይ ሙዚቃ ልትሰራ ስትል በጣም የሚገርመው ነገር አሮኖ ተፈጥሮ ራሱ ሆነ አሮኖ ራሱ ወይም ዜማው የሚወርድበት ቦታ አለ መሰለኝ there is a dimension I think ተል ነው የምትለው በቃ እያንዳንዱ አቃቸዋለሁ እያንዳንዷን ዜማ ሲሰራ የነበርኩበትን ስቴት ኦፍ ኤነርጂ አውቃለሁ በቃ አልኩብኝ መኪናዬን ዘግቼ ብቻ
አይ ኪድ ዩ ኖት ከወሰን ተነስቼ ሞዝቦልድ ፒያሳ ነው በዜማ አልቋል። ህመሜ 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 እያልኩ እያበድኩ ደረስኩ ማለት ነው። ማቀለ ጉዳይ የለም። ሰጠው አሰራው ግጥም ወጣ አለቀ። አቤል ጋቤል ጳውሎስ ጋር እንዳልኩ እንዲህ እንደተግለበለው ዳንሲንግ ታመጣለ ጊታር ታመጣለ እየተጨቃ ምንድነው ባላቀለም እያልኩ እየተጨቃጨቀ ተሰራ። የሚገርም ዘፈን እኮ ይገርማል። በአሁኑ ሰዓት አንድ አልበም ለመስራት ሙዚቀኞች ግጥም ገዝተው ዜማ ገዝተው ምናምን ነውና ውድም ነው በጣም ውጪም አለውና ግን አንዳንዱ ደግሞ በቃ ፓሽኑ ስለሆነ ግጥሙን ጽፎ ከሌ ብዘፍ ነው ብሎ በነፃ ማታውቀው ሰው ልኮላት እዚህ ደረጃ እንደዚህ ተወዳጅ ዘፈን መሆኑ በጣም ይገርማል። ታርጉልኝ እኔ ግን ቀይ ወንድ ብዙ ደስ አይለኝም ማለት ቀላሲል ማለት ነው። ብዙ ደስ አይለኝም ማለት የኔ ጌታ ደስ ቢልህስ የበሬ ጉልበት የመሰልክ ልጅ እንደ ጭራሽ ቀይ ወንድ በዚህ ገብቶ በዚህ ወጥ ጂኒ ጃንካ ትላለህ። የመልክ ክፋት ለመድኃኒዓለም ጭራሽ እንደዚህ ለሁለት የተጨመቀ ወፍራም ጃኬት ነው የምትመስለው። ዝፍዝፍ ላይ ደግሞ ይሄንን የምንተራራው ጸጉር ገብቶ ጭራሽ የሲኖችስ ማውጫ የምትመስል ልጅ ወንድ ልጅ ካለሩን አረተው ለማንኛውም ያራዳ ልጅ ለጨዋታው ነው ማድረስሽ ልበልሽ እንዲቀጥቅጠው ቦታችን ተመልሰናል። እንኳን ሳክርፈ ሳትነጋገሪ ምንድን ነው አንድ ቀን ስትቀሪ ለአንድ ቀን ስትቀሪ አረ ካምናው ደግሞ የዘንድሮ ባሰ ወንዱ ተሽለጥልጦ ሴቱ ጎረመሰ አሉ። እርድ የበዛበት አልጭ ወጥ የመሰልክ ልጅ ከየት ነው ደግሞ የመጣህብን? ያለቀ የጭቃው ዘይት ጄሪካን ነው የምትመስለው። እህትነት በጺም ተፈርሾ ማለት ይሄ ነው። እርግጠኛ ነኝ ዘፈኑንም የጋበዘች እሷ ናት። እሺ ግጥሙስ ከኛ ነው? እንደው መርቃኝ ግመል ይመስል ይላል ልጋጋም በገረዲያ። ቤተሰቦቼ እዚህ ጋር የምትዩት ውሻ በጣም ስለገረመኝ ነው። ይሄ መኖሪያ ቤቱ ነው። ባለቤቶቹ ሸጠው ሄዱ። አሁን ሸጠው ከሄዱ 2 ዓመት አልፏቸዋልና ሸጠው ሊወጡ ሲሉ ወደ ኮተቤ አካባቢ ወስደው ጣሉት። በሳምንቱ ተመልሶ መጣ። ይገርማል። ከዛ ድጋሚ አንድ በጣም የሚወደው ልጅ አለ ከባለቤቶቹ የሚንከባከበው። ድጋሚ ወደ ሱሉልታ አካባቢ ወስዶ ጣለው። ከዛ እሱ ቤቱን ለቆ ሄደ ማለት ነው። በሁለተኛውም ተመልሶ መጣ። ከዛ አዲስ የገዙት ሰዎች ግቢ ስለማያስገቡት ያው እዛችሁ በርጋ ያው የትም አልንቀሳቀስም ብሎ ያው 2 ዓመት ነው። ግን እዚህ አካባቢ ያሉ ሰዎች ታሪኩን ስለሚያውቁ በአቅማቸው ምግብ ምናምን እያመጡ ይጥሉለታል፣ ውሃም ይሰጡታል። እኛም ከሰፈራችን ብዙ ሩቅ ስላልሆነ በቅርብ እንከታተለዋለን። ውሻው ትንሽ ኮስታራ ነው፣ ግን ቀረብ ብለን ምግብም ውሃም ለመስጠት እንሞክራለን። ግን የውሻ ታማኝነት ባለቤቶቹ አሁን 2 ዓመት አልፏቸዋል ከሄዱ። እሱ ግን ይኸው በእምነት በታማኝነት እነሱ ሸጠው የሄዱት ቤት በር ላይ አዲስ የገዙት ግቢ ባያስገቡትም በር ላይ ይኸው በታማኝነት እስካሁን አለ እና ውሻ እማይከዳ ታማኝ ወዳጅ ነው የምንለው በምክንያት ነው። ይኸው እንዳማረበት አለ እሱ ናፍቆት ይዞታል። ባለቤቶቹ ይሄን ቪዲዮ ካያችሁ ባካችሁ መታችሁ ቢያንስ አንድ እንኳን ፍቅር አሳዩት። ውሻ የሚገርም ባህሪ ነው ያለው። በጣም የሚገርም በጣም ታማኝ ነው። በጣም ብዙ ታሪኮችም አሉ በአለም ላይ ብዙ ነገር። መቃብር ቦታ ሄደው የቀሩ ውሾች አሉ። ሊቀብር ሄደው ባለቤቱን እንደዛና ይገርመኛል። እኔ ድመት ካዲነች ነው የሚባለው። ጎረቤት ሄዳ ልትቀርም ትችላለች። ውሻ ግን ምንጊዜም ታማኝ ነው እና የሚገርመው ነገር አንዳንድ እንደ ስድብ ሰው ይጠቀምበታል። ሰውን ውሻ ምናምን ይላል። ውሻ ግን በጣም የሚገርም እንስሳ ነው እኮ። ሁለተኛ እንኳን አጥር ላይ በትክክለኛው ቦታ ሽንት ቤት ሄዶም የሚሸና አይመስለኝም። እንደዚህ አስደምብራው የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። የሙሽሮች ስም የለውም። ስለነው የታደዳሽ ነው። እነሱ አይደሉ ዋናዎቹ 50ዎቹ ሰዎች ሰርግ ደግሰው ወረቀቷ ስላነሰች አይጽፉም። ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ ሌባ እንደዚህ ነገር ገበያ ሲወጣ
አሁን አንድ ጓደኛችን ባለፈው እንደዚሁ የበዓል ዋዜማ ነው በቃ በጣም እንትን በቃ ድንግጥ ብሎ መጣ። ምን ነው ምናምን ቢኒ ምን ሆንክ ምናምን ስለው ባክ እቺ በማፍዘዣው አስነክተውኝ ለዶሮ መግዣ ያልኳትን 500 ብር ወሰዱብኝ ሲል ጓደኛዬ እንዴት አዋጣቸው ማፍዘዣው ራሱ 5000 አይደል እንዴ? ስለዚህ ሆቴል ከሚሰጧቸው አገልግሎቶች ውስጥ አንዱን ጥቀሺ። የመኝታ አገልግሎት በጣም የሚገርማችሁ አንድ ጓደኛዬ ገርል ፍሬንዱ ነው በህይወት እንደዚህ ሆቴል መኝታ ክፍል እንደዚህ ገብቻ አላቀም ብለው ስገባ ዋይፋይ ደንበኛ ናት እንጂ አይደለም ጎረቤት ነው ሲበንዬ ታውቃታለሽ ማለት ነው። አንቺ አሁን መሸፈንሽ ነው ጎረቤት ነች ብለሽ እንግዲህ የቤተሰብ ጨዋታ አሌክስም እየሞከረ ነው እንግዲህ መጥቷል። ትንሽ ከሌሎቹ የተለየ ነገር ያደርገው ትላንትና ባየነው ቪዲዮ መሰረት ሲመጡ ራሳቸውን ሆነው መምጣት ስላለባቸው በመጡ ቁጥር ነፃነትን ማንሳት አይገባቸው ምናምን የሚል ሀሳብ ተነስቶ ነበርና ትላንትና እሱ መጣ በስነ ስርዓት ሰላም ተሰጠ። እንደውም ስሙን ከማንሳት ይልቅ የነፃነትን አክሽን አሳይቶ ነው የገባው። ከዛ ስራውን ቀጠለ ማለት ነውና እንደዛ ቢሆን ጥሩ ነው እንጂ በየመድረኩ እየተመጣ እንደዛ ማለቱ ብዙም ጥሩ ነው ብዬ አላስብም። ነፃነትን ግን ነፍሱን ይማር። እኔ ምለባ በአለም ላይ እንደኔ አይነት ቆንጆ አይተታቃል። ሴቶች ጸብ ሲያምራቸው ነው እንግዲህ የለም በጭራሽ የለም። እንዳጄ ነው ይሻላል ወዳጄ ተወዳድረኛለህ ማለት ነው። በጣም ይቅርታ እኔ አወዳድሬሽ አላውቅም። አንቺ ከየትኛውም በዚህ ምድር ካለች ሴት ጋር አትወዳደሪ እና ከወንዶች ጋር ነው የምትወዳደሩ እያልከኝ ነው? እኔ ቤቢ ዛሬ ምንም ብትይኝ አልጣለሽ፣ ምንም ብትይኝ አልጣለሽ። ዛሬ እሺ 100,000 ብር ቻሌንጅ ልስጠና አሁን እንፋል። ሰላም ልተኛ ዛሬ የኔ ልጆች አባት። ጸብ ያለሽ በዳቦ የሚለው ተረት በቪዲዮ ተከሽኑ ሶፋ ላይ ነው እንጂ ተንበርክኬ ነው ይሄን ቪዲዮ እየሰራ ያለሁት። እየለመንኳችሁ ነው ልንገራችሁ። የምር $55,000  7 ቀን ይቀረው 7 ቀን ዛሬን ጨምሮ 7 ቀን ይቀረው። እስከ ዛሬ ድረስ በደንብ ቪዲዮ ያልሰራሁት መጨረሻ ላይ ነው ታውቃላችሁ። እኔ ስናይፕ ማድረገውና ለዛ ነው ስቲል ሁለተኛ ነው ያለሁት። ሁለተኛ ላይ ነው ያለሁት። የአዋርዱ ስም አፍሪካን ጎልደን አዋርድስ ይባላል። ያወሩኝን ታሳያችኋለሁ። ዳጊና አሳያችሁ አንዴ። ይሄው የላኩልኝ ያነሱ ይሄ ነው አካውንታቸው። አሁን እዚህ ጋር ነኝ። ታይላ አለች፣ ቴምስ አለች። እንዴ በጣም ብዙ ታዋቂ አርቲስቶች አሉ። ኦኬ ከኔ አም ሶሪ ቆይ ያው እኔ ያለው ከዛ የሚ አላዲ አለች፣ ዙቹ አለች እና ሁላችሁም እየገባችሁ ቮት አድርጉኝ። እንደምታውቁት ግማሹ ለቤተክርስቲያን ቃል ገብቻለሁ፣ ግን ስቲል ያለ ብዙ ሰው ነው ቃል የገባሁት። ብሩን እኔ እጅስ የሚገባል መሰለኝ። ስለዚህ በእናታችሁ ሁላችሁም እየገባችሁ ቮት አድርጉ። እንዴት ቮት እንደሚደረግ ደግሞ ከዚህ በኋላ ያለውን አሳያችኋለሁ። ግን አንድ ጊዜ ብቻ ዳጊና ዳሴ የኔ ኢንስታግራም አካውንት ነው ሊንኩ። ይሄ ሊንክ ትጫኑታላችሁ። እኔ ኢንስታግራም ላይ ትገቡና ባዮ ላይ ያለውን ሊንክ ትጫናላችሁ። ከዛ በኋላ ቮት ፎር ኖሚኒስ የሚለውን ተጫኑታላችሁ ማለት ነው። ከዛ በኋላ ካቴጎሪ ነው የምትመርጡት። አፍሪካን ጎልደን ቤስት ፊሜል አርቲስት 2026 የሚለው ላይ እንደምታዩት እዚህ ጋር ኖሚኒዎቹ አሉ። ከዛ የኔ ያለ የኔን ክሊክ ታደርጉትና ኢሜይላችሁን ትጽፋላችሁ፣ ኮድ ይልክላችኋል። ከዛ ፓስወርድ ታስገባላችሁ። ከዛ በኋላ እዚህ ጋር ካንትሪ ታስገባላችሁ ማለት ነው። ገብታችሁ እባካችሁ ቮት አድርጉ። ይሄንን ቪዲዮ ለ20 ሰው ኮፒ ሊንክ ሼር አድርጉ እና በማርያም በመቤት ይዣችኋለሁ ቮት አድርጉ። 55,000 ይዤ ልግባ። እንደው ቢያንስ 5,000 ያንም ቢሆን ይዤ ልግባ። ወዳችኋለሁ። ባይ አዎ እንግዲህ እሷ ነች ገንዘቡን የምታመጣው። እኛ ደግሞ ባሳየችን መሰረት ቮት አድርገን ገንዘቡ እንድታገኝ ማድረግ ልታውለው የሚያሰበችው ግማሹ ለቤተ ክርስቲያን ግማሹን ለአንዳንድ ነገሮች ስለሆነ ገንዘብ መስጠት ባንችልም ቮት ማድረግ እንችላለን እንድታሸንፍ። እንደ ሀገርም አሪፍ ነገር ስለሆነ ይህን በማድረግ መተጋገዝ ግድ ነው ብዬ ነው ማስበው። ምንድን ነው ቴዲ አፍሮ አልበም ለቃለው አለ እንጂ ሚሳኤል ተኩሳለሁ አላለም አይደል? እንደዛ መሰለ እንዳለ ከቱባ ባለስልጣን አንስቶ እስከ ተርታ ጀማሪ ፖለቲከኛ ድረስ አንድ አይነት ቃል የሆነ አቅጣጫ ተሰጥቷቸው ነው የሚመስለው። አንድ አይነት ቃል ተጠቅሞ ለማጥቃት ዘለፋ የሆነ በቀኔ ምንድን ነው እናንተ ስራ አለባችሁ። ምርጫ ደርሶባችኋል እኮ ጋይስ።
አትከራከሩ፣ አታሳምኑ። መስሎን ይሄን ልንሰራ ነው ይሄንን ሰርተናል ምናምን አይሻልም? አንድ አልበም ላይ ይሄን ሁሉ ትኩረት ገና ደግሞ ላልሰማችሁት አልበም ምን እንደሚል ላላወቃችሁት አልበም ይሄ ሁሉ መግለጫ መከልከል፣ በየሶሻል ሚዲያው እየመጡ ደብዳቤ መጻፍ ሾርኒያሽ ምንድን ነው? ቴዲ አፍሮ ሙዚቃ ነው የሚለቀው፣ ህዝብ ይወደዋል። እንደውም ይህን አጋጣሚ ተጠቅማችሁ ወዳጁና የተናፋቂው ኢትዮጵያዊው አንጋፋ አርቲስት ቴዲ አፍሮ አልበሙን ሊለቅ ነው፣ ደስ ብሎናል፣ እንኳን ደስ ያለ፣ መልካም እድል፣ ከጎንነን ምናምን ብላችሁ በዚያውም ህዝብ ልብ የምትገቡበት እድል እኮ ታገኙ ነበር። በዚሁ አራዳ ብትሆኑ ጭራሽ የበለጠ ትኩረት እንድናደርግ አልበሙን በጉጉት እንድንጠብቅ እያደረጋችሁ ነው። እናንተ ደግሞ የበለጠ አረ በስመ አብ ምን ጉድ ናቸው። እንግዲህ በዚህ ሰሞን ያለው ከፍተኛ ውዝግብ እንደምታውቁት ነው። የቴዲ አፍሮ አልበም ይወጣል ከተባለ በኋላ ትላንትና እንግዲህ ጋዜጣዊ መግለጫ ለመስጠት ስለ አልበሙ አስበው ነበረ። እሱም ሳይሳካ ቀርቷል፣ ተከልክለዋል። እንደገና ደግሞ ሌሎች ሰዎች በአሽሙር የሚጽፉት እሱ ላይ ነው የሚል ነገር እየወጣ ነው፣ ደግሞም እየተጻፈ ነው። ስለዚህ ቅድሚያ ላይ እንግዲህ አሁን ጭቅጭቅ ውዝግብ አስነስቷል። ውሎ የተቋረጠበት ምክንያት ሌላ ነው ተብሏል። ለምን ግን ይሄ ሁሉ ነገር ለምን ተነሳበት የሚለውን ነገር በስተመጨረሻ እንግዲህ ይፋ ሆኗል፣ ፈርጧል ማለት ነው። እንሰማዋለን። ይህንን ሀሳብ በርከት ያሉ ሰዎች ከታዋቂው ድምፃዊ ቴዲ አፍሮ ጋር እያገናኙት ይገኛሉ። ፕሮፌሰር ነብዩ ባዬ በማህበራዊ ትስስር ገጻቸው አንድ አነጋጋሪ የሆነ ሀሳብ አጋርተዋል። ይህ ሀሳብ ደግሞ ታዋቂው ድምፃዊ ቴዲ አፍሮ ከሰሞኑ የሙዚቃ አልበም ሊለቅ መሆኑን ተከትሎ በቀጥታ ለሱ እንደተጻፈም በበርካቶች ታምኗል። የፕሮፌሰሩ ልጥፍም እንደዚህ ይላል። የሼፊልድ ዌንስዴይ ደጋፊ ሆነሽ ለትንሳኤ ሼፊልድ ዋንጫ ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር፣ የሲቲ ብሎም ሁሉም የሊጉ ቡድኖች በደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሳኤው ምዕመናን በዘፈኔ ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታየው ማለት ነው። ኳስ ጨዋታ በሚታይበት ቀን እየተኛሽ ማታ በስካር መንፈስ በምታዩ ሃይላይት እና የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁርር በሚል ድምፅ ለመተንተን እንዳትሞክሪ። ኳስ አዋቂዎች ይመክራሉ። የካታንጋም የትሪቡንም የሚስማር ተራም የከማናንሽም ተቀማጮች ምክር ይለግሳሉ። ሃላንድ ሃዋርድ መስሎሽ እንዳትሳሳጂ የሊጉ ተከታታዮች ያሳስባሉ። ወይ ኳሱን በደንብ ተመልከቺ ወይ ስለማታው ሀድራ ቀሽረሽ አንቆርቁሪ። ግን ደግሞ ሼፊልድ ዩናይትድ በዚህኛው ሊግ በሻምፒዮንሺፕ ውራ መሆኑን ራሱ አታውቂ ይሆናል። በስመ ዩናይትድ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል። ሁሉን አጭሰሽ በጭሽሽ ተደብቀሽ አትመልከች እባክሽ ሲሉ ፕሮፌሰር ነብዩ ባዬ ይህንን አነጋጋሪ መልእክት አጋርተዋል። ያልኳችሁ ምክንያት ነው ተብሎ የተቀመጠውን ነገር አሁን እንሰማዋለን። በእርግጥ ግን እንደዚህ መጽሐፍ አሁን ካሙዙም ባለፈው እንደዚሁ ጽፏል። እንደገና ወጥቶ በዮ መኮንን ዘፈን ኤልያስ በሱ በኩል ይሄን ያስባለው እሱን ነው የሚል አይነት መንፈስ ያለው ይገባቸዋል። አንዳንድ ነገር አንድ ሲደመር አንድ ሁለት ነው ተብሎ መነገር የለበትም። እንደዛም ደግሞ ስለሚያስጠይቅም ዳይሬክት ስለሚሆንም በአሽሙሮች ምልልሶች አሉ። ብቻ ኤኒዌይ እስቲ ለምንድን ነው እንደዚህ የተሸካከረው የሚለውን እንየው። የቀድሞ የመንግስት ባለስልጣን ቴዲ አፍሮ በህልውናው ዘመቻ ባለመሳተፉ ቂም ተይዞበት ሊሆን እንደሚችል ተናገሩ። የቴዲ አፍሮ ጉዳይ አነጋጋሪነቱ ቀጥሏል። ዛሬ ደግሞ የቀድሞ ባለስልጣን አዳዲስ ነገሮችን አውጥተዋል። የቀድሞ የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ አቶ ዮናስ ዘውዴም የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገዝን አስመልክቶ በሰጡት አስተያየት ድምፃዊው ከዚህ ቀደም መንግስት ባዘጋጃቸው ዘመቻዎችና መድረኮች ላይ ለመሳተፍ ፈቃደኛ ባለመሆኑ የተነሳ ቂም ተይዞበት ሊሆን እንደሚችል ጠቁመዋል። አቶ ዮናስ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ቴዲ አፍሮን በአካል እንደሚያውቁት ገልጸው መንግስት ባወጀው የህልውና ዘመቻ ወቅት ህዝብን እንዲቀሰቅስ ዘመቻውን በሚያስተባብረው ግለሰብ በኩል ብዙ እንደተለመነና እንደተጎተጎተ አጋልጠዋል። ይሁን እንጂ ቴዲ አፍሮ በዚህ ዘመቻ ላይ ለመሳተፍ ወይ ፍንክች በማለት ሙሉ በሙሉ ፈቃደኛ ሳይሆን መቅረቱን አስታውሰዋል። ከዚህ በተጨማሪም በድምፃዊ ማዲንጎ አፈወርቅ ህልፈት ወቅትና በሌሎች ጊዜያትም በድምፃዊና በሚመለከታቸው አካላት መካከል የተፈጠሩ ተጨማሪ አለመግባባቶች እንደነበሩ
አቶ ዮናስ አንስተዋል። የቀድሞ schau mal da. Wow, die Belichtung ist richtig gut. Ja, total. Du musst mich auf jeden Fall markieren. Klar, mach ich. Freust du dich? Ja. ኮሚኒኬሽን ቢሮ ኃላፊው አክለውም አሁን ላይ በቴዲ አፍሮ የኢቶሪካ አልበም መግለጫ ላይ የተጣለው ክልከላና መሰናክል በእነዚህና በመሳሰሉት የቂም ምክንያቶች ከሆነ አድራጎቱ ፈጽሞ ስህተት መሆኑን ተናግረዋል። ጉዳዩ ከዚህም በላይ እንዳይካረርና ወደ ባሰ ችግር እንዳያመራ አሳጎርጓሪ እንዳይሆን ነገሩ ሲሉ ያስጠነቀቁት አቶ ዮናስ መቼ ይሆን የሚበጠሰው ይህ የቂም ሰንሰለት ይህ የቂም ቋጠሮ የሚለውን ኃይለ ቃል በመጠቀም ፖለቲካዊና አስተዳደራዊ ቂም በቀል ሊያበቃ እንደሚገባ መልእክታቸውን አስተላልፈዋል። እንግዲህ አንዱ ምክንያት ተብሎ የተጠቀሰው የሰማችሁት ነው። እንግዲህ ባይሆን ጥሩ ነው። ምክንያቱም የበለጠ እንደውም አንዳንድ ሰዎች እንደሚሉት እንደውም መንግስት የበለጠ ነው ፕሮሞት ያደረገለት ማስታወቂያ የሰራለት ያን አክል ፕሮሞት የሚያስፈልገው ነገር ባይሆንም ግን የበለጠ ጉጉት እንዲያድርበት ሰው ላይ ሆኗል ነው የሚሉት አንዳንድ ሰዎች። ሌላው ደግሞ ከመንግስት አካል ደግሞ ምንድነው እኛ አልከለከልንም የሚልም ነገር ተሰምቷል። እንግዲህ ካልተከለከለ ለምን አልተደረገ ምናምን የሚለው ገና መልስ የሚፈልግ ነገር ይሆናል ማለት ነው። እንዲታዩ ፈቅደሽ ምናልባት አንቺ ሳታቂ ሰርፕራይዝ ተደርጎ እንኳን ከሆነ የሰርፕራይዝ ያደረጋቸው ሰዎች እናትና አባትሽን ማዘነጥ ለምን አቃታቸው? አንቺ ደግሞ ኩቦሽ ይዘሻቸው እኔ እኮ በቃ ሶሻል ሚዲያ ይገርማል። እንግዲህ የጃኒና የአዶናይ ለበዓል ዝግጅት እንግዲህ አብረው ሆኖ ከማድረጋቸው ጋር ተያይዞ ቤተሰቦቻቸው ነበሩ። እንግዲህ የእሱ ቤተሰቦች ዘንጠዋል። የአንቺ ቤተሰብ እንዴት ሳታዘንጭ ያመጣሽ ነው? እንግዲህ ከዚህ በላይ ምን ይሆኑ እንደሆነ ይገርማል። በቃ ማለት ሌላውን ተው፣ አርቲፊሻል ነገር እኮ ያንገት አይከፋም። ዝንጥ ጸጉሯን አንቺ የምትቀያይሩን ሂማኔር እኮ ወደኋላ በሹሩባ አሰርተሽ ማምጣት ትችላለሽ። ዝንጥ አድርገሽ ሻሻቸውን አስረው ነጠላቸውን ለብሰው አንቺ እንደዚህ ብቅጥቅጥ ብለሽ ተከፋፍተሽ ፏ ብለሽ መተሽ ካሜራ ፊት ዱቅ ብለሽ እናትሽን እንደዛ አድርገሽ ስታሳይ የትኛው ሰው ነው ወደጋፊሽ? ብቻ ነው እኮ ያ ትክክል ምናምን የሚልሽ እኮ ዋው ሲያምሩ የሚልሽ። ያንቺን ትንሽ ነገር የሚፈልግብሽ ሰው ግን በሞራልሽ እንደሚሄድ ሳታስሪ ቀርተሽ ነው ጃኒ። የምሬን እኮ ነው። ለምን እንደዚህ ይሆናል? በጣም ቀላል ነው። አንቺ ባታደርጊ አዘሽ ማስደረግ ትችያለሽ። አንቺ ጸጉርሽን ስትሰሪ ቤትሽ የምትጠሪያቸው ጸጉር ሰሪዎች አልነበሩ እንዴ? ቤትሽ ጠርተሽ ጸጉር ትሰሪ አልነበረ እንዴ? ከእናት በላይ ምን አለ? አድናቆት ስለበዛና መወደድ ስለበዛ ቤተሰቦችን ላይክ በቃ ያደረግሽው ነገር ተብሎ ከበር ተደርጎ የሚተው ነው የሚመስልሽ? እኛ ስናይ ማናውራ ይመስልሻል? በደጋፊዎች ስለታጀብሽ ያልሆነ ነገር ስናይ ማናውቅስሽ ይመስልሻል? ምን ነው እናቴ በኖረችና እንደው እንዴት አባቴ ሽቅጥቅጥቅጥ አድርጌ ባመጣኋት ካሜራ ፊት ጋይስ እንዴት ድንቅንቅ እንደው አላወጣትም ብትኖር ካሜራ አልጠቀምም እሷ ብትኖር እርግጠኛ ነኝ። ግን እናቴ የኔ እናቴ ኑራ ጋይስ እንዴ አንድ አይነት ሀበሻ ቀሚሴን አድርጌ ይኸውላችሁ ጋይስ እንደ ወርቅ ባይኖረኝ ራሱ አርቲፊሻሉን ወርቅ ገዝቼ አንድ ላይ ገጭ አድርጌ አቤት ጋይስ ፉክክር ነበር የሚይዘው ከአዶናይ እናት ጋር እንደው ለእኔ ምንም ውሃ ማያነሳ ምክንያት ነው ማለት ከዚህ በላይ ምን ይሆኑ? በቃ የራሳቸው ስታይል ይኖራቸዋል፣ አለባበስ ይኖራቸዋል። ሌላው ትልቁ ጉዳይ ያለ እናትየው እንዲሆን አልተጎሳቆሉ ምን አላሉ። እኔ እንዴት እንደሆነ ሰው በቃ በትልቅ ጉዳይ ተደርጎ እየተወራበት ነው በጣም። ይኸው እዚህ ጋር አዶኒያስን አያችሁት እቹት እናትና አባቷ በዚህ ጋር ነው ያሉት፣ በሷ ጋር አዶኒያስ ወደ እናትየው እያሳየ ክትፎ ምናምን ሲል ወደ እናትየው እንኳን አዞርም፣ ወደ አዶኒ ዞራ ነው የምትቀመጠው። ይዋት ደግሞ ባቀማመጡ መፈራሽ አያችሁ ጋይስ
አዶናይ ላይ ነው ልጥፍ የምትለው። ልክ እነሱ እንደማያውቅ ብታይ እንደዚህ እንደገባዳ ነው የምትቀመጠው። ይዋት አያችሁት? ይዩት። እናትየውን አያችሁት? ምን አረጉ? ገስ ቆንጅዬ እናት ናቸው። ምን አረጉ? ግዴታ ጸጉራቸውን እንደዚህ እንደሆኑ ማለታቸው ሁማኔር ማድረግ አለባቸው። ገስ ግዴታ እንደዚህ ማለት አለባቸው። እንደዚህ ሁማኔር አዶንያስ እንደዚህ ይኸው እዛ ጋር ክትፎ እየተሰራ ነው ሲባል ዞር ብላ እንኳን ትላትል በእጁ ላይ ፊቱን ነው የምታየው እንጂ እናትየውን ወገብ ሰጣቻቸው። እንደዚህ ኢማጂን በጣም በወጣትነቷ ለእናቷ ቤትን ያህል የሰራችን ልጅ እናትሽን ሂውማኔር አላደረግሽላትም ኦር እኛ በእኛ ቢዩቲ ስታንዳርድ እኛ ይሄ ነው ቢዩቲ ስታንዳርድ ብለን ባስቀመጥ ነው አበሻ ልብስ ወይ ምናምን በቃ በፈለገችው አላለበሻትም ተብላችሁ ስትብጠለጠሉ ላይክ ዝንጀሮ ምን አለች ዋና መቀመጫዬን ለእናቷ ቤት ከሰራች ልጅ ጋር ስለ ሽፎን እና ስለ አበሻ ልብስ ባይዜ አናወራ። እስቲ ልጄ ለወደፊት ቤት ትፍራልኝና ይቅር ችግር የለውም ምን ያለኝን ለብሼ እወጣለሁ። እኔ ኮን ግራ ይገባኝ። ኦኬ በጣም ተጎሳቅሎ የሆነ ነገር ሆኖ ቢሆን እሷ እንደዚህ የሆነች እናቷን እንትና ታረግም እንደው የግድ ባይመለከታቸውም ግን የግድ መቼስ ሶሻል ሚዲያ ላይ መጣ ነገር ያው ሰው አስተያየት የሚሰጥበት ነገር ስለሆነ ሊሰጣት ይችላል። ምን ሆኖ አሁን ምንም የሆኑት እኮ ነገር የለም። እንዳለችው እኮ ቤትን የሚያህል ነገር እኮ ለወላጆቹ አድርጋለች። እንደው አንዳንድ ጊዜ በቃ በጣም የሚገርመው ቀርታል። አልፈራህም? እኔ ማፈር ይቻላል። በሽታ ብቻ ነው ዛሬ ላስት ዴይ የመጨረሻ ቀን ፊልሙ 80% የሚያልቅበት ቀን ነው እና ደግሞ ያው ውሃውን እየገባ ነው። ይሄንን ውሃ ለማግኘት 3 ቀን ፈጅቶብናል በልመና። አዎ የውሃ ቦቴ ያጠር በጣም ነበር የተቸገርነው። አሁን ዛሬ ደስ ይላል። አዎ እግዚአብሔር ይመስገን። አዎ የሚገርም ፊልም ነው። የሚደገም ሲል ነው። ምክንያቱም ጉድጓዱ አልሞላ ብሎ አሁን እግዚአብሔር ረድቶን እንግዲህ በተፈጥሮ ዝናብ ዘንቦ ሞልቷል እና የሚደገም ሲል ነው። ሙሉ አልከፈሉም እንዴ? አለፈና እዚሁ ስብዓት የት ምን ያገለኝ አለው ግን የርኩ ነው። እሷ ልትፈታ ጂ አክባሪ ነን። የዛሬ ቻሌንጅ ውሃው ነው። ውሃውና ቅዝቃዜ ብርዱ በጣም ከባድ ነው። ብርዱ ከባለፈውም ይብሳል። አዎ ከባለፈውም ይበልጣል። አይ ቲንክ የባለፈው ትንሽ ይሞቃል ነበር። አዎ መሰለኝ እንደዚህ አልሆንኩም ነበር። አዎ ይሄ ግን ባለፈው ውሃው ቀዝቅዞታል። የመጨረሻ ስላልሞላ እንደምንፈልገው አልሰራንም ነበር። አሁን ግን ያው ዝናቡ አግዞን ሞልቶ በደንብ የምንፈልገው ልክ እንደተጻፈውን የሰራ ነውና ደስ ይለኛል። እንግዲህ በቀደም ዕለት ተመርቋል ፊልሙ ማለት ነው። በጣም የተደከመበት ነው። ግሩም ኤርሚያስ እንደምታውቁት ሆኖ መስራትን ነው በጣም የሚወደው። ሆኖ መስራት በቃ ሲኖችን ሪል ተደርገው መስራትን ነው የሚወደው። ከዚህ በፊት እንደውም በጭስ ተደብቄ ላይ ሁሉ ማሪዋና ተጠቅሜ ያለው ምናምን በማለቱ ብዙ ነገር ደርሶበት እንደነበር ታስታውሳላችሁ። ምክንያቱም ትክክለኛው እዛው ስሜት ውስጥ ሆኜ ለመስራት ነው በሚል ማለት ነውና አሁን እንግዲህ የኛው ፊልም ተመርቋል። በጣም ብዙ ሰዎች ወደውታል። እንግዲህ በየሲኒማ ቤቱ ይለቀቃል፣ ይታያል። ከዛ ምርቃቱ ላይ ደግሞ እንግዲህ ያየነው የሙያ መከባበር የሚገርም ነበር። አማን እንዴት አድርጎ ፊልሙን ካየ በኋላ ለሱ የሰጠው አፕሪሺየት እናየዋለን። ተንበርክኮ ሁሉ ነው በጣም እንደውም ከሩን ሁሉ አውልቆ ነው የሰጠው። መስቀል የሚገርም
አሁን እንገባለን። የሚገርም ነበር። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደርጋችሁ አሁን ላይክ አድርጋችሁት በሚቀጥለውም አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።